ስራዬን በስትክክል መስራት ነው ያለብኝ። በቃ ስለዚህ ከማንም ጋር ምንም ነገር አልፈልግም። ራሴን አርቄ ልኖርበት፣ ቁርጤን አውቄ ልኖርበት። ግን ደግሞ ይህን ደብዳቤ ለሱ ስጥልኝ። ይህን ደብዳቤ ይዤ ሄጄ አብሬሽን ጋር ሄርሜል ተሰናብታለች ብዬ ስሰጠው ምን አይነት ስሜት ነው ለእኔ ያለው ስሜት? ምን አይነት ስሜት ነው? ቢያንስ ተረዳኝ በእግዚአብሔር። ምን ብዬ ልረዳሽ? ደብዳቤ መልዕክት ነው። የኔ ሀሳብ ነው። በእናትህ የኔ ውሳኔ ነው። ቢያንስ ለእሱ እንኳን አድርሱልኝ። በጣም ነው የተከተልኩ። ቢያንስ በቃ እሺ፣ የኔ ስሜት የምትረዳ ከሆነ ይህን ደብዳቤ ስጥልኝ። በቃ ለሱ ደብዳቤ ልሰጥልሽ በምንም ተአምር። ይሄ ደብዳቤ ደግሞ ምንም መጥፎ ነገር አይደለም። እንደምወደው በእግዚአብሔር እንደምወደው እንደማፈቅር። ውድ ቤተሰቦቼ እንግዲህ ሄርሜላ ዛሬ በሚያሳዝን ሁኔታ መታለች ማለት ነው። እና ይሄኔ ፊት ለፊት የመጣ ነገር ምን እንደሆነ ታውቃላችሁ? ሩታዬ ናት ፊት ለፊት የመጣችብኝ ማለት ነው። ከዚህ በፊት አብርሽና ሄርሜላ አንድ ላይ ሆነው እርጉዝ ባለች ታይም ጥሩ ጊዜ እያሳለፉ ደስ የሚል ታይም እያሳለፉ እና ሄርሜላ በጣም ደስተኛ ነበረች ከአብርሽ ጋር ማለት ነው። ሩታ ግን በሳቱ ልክ እንደ ሄርሜላ ዛሬ ሀዘን በሀዘን ሆና እንባ እያረገፈች ነበረ ማለት ነው። ሄርሜላ ስታለቅስ እኔ ሩታ የዛኔ ያለቀሰችው ነገር ነው መቶ በፊት ለፊት ድቅን እያለብኝ ማለት ነው። እና ሄርሜላ ይኸውልሽ ምን አለ መሰለሽ እዚህ ጋር ዛሬ ይሄንን ነገር ትክክለኛ ውሳኔሽ ከሆነ ራቂ ከአብርሽ ጋር ማለት ነው። አብርሽ ላንቺ አይሆንሽም። ሲቀጥል ደግሞ እንደማያፈቅርሽ ደግሞ በደንብ ጠንቅቀሽ ታውቂያለሽ ሄርሜላ፣ አትሸወጂ ማለት ነው። ሴት ልጅ ነሽና እና ሴት ስትጎዳ እኔ በጣም ነው የሚያሳዝነኝ። እውነት ለመናገር ዛሬ ስታለቅስ ራሱ በጣም ነው ያሳዝነችኝ። በማቀውም ነገር ቢሆን ሴት ልጅ ማልቀስ የለባትም ማለት ነው። ግን በዚሁ አጋጣሚ የቡታጀራ ዩቱበሮች ወይም ደግሞ ወንዶች የእጃችሁን ታገኙታላችሁ። ተራ በተራ ሴት ልጅ እያስለቀሳችሁ እያወቃችሁ አብርሽ እንደማያፈቅራትና እንደማይወዳት ከምሬ ነው እያወቃችሁ በተለይም ሄርሜላን አምጥታችሁ በአብርሽ ህይወት እየጨመረቻት እያለ ያኔ ስጨፍሩ ስዘንኑ ሩታን እንጎዳለሁ ብላችሁ ነበረ። በተለይ ደግሞ ይሄ አሚር የሚባለው ማለት ነው ዛሬ ደብዳቤ አልወስድም። አንተ ደግሞ ከየት መጣህ ነው? መቼ ተቀላቅለህ ነው? ሄርሜላን ስለ ሄርሜላ መቼ ያውቀህ ነው? አሁንም ገደል እንደምትከታት ሂድ ስጠው። በቃ ከህይወቱ ትውጣ፣ አለቀ እንዴ። እሷ እንድታለቅስና እሷ እንድትሰበል ለምንድን ነው የምትፈልጉት? በደንብ ጠንቅቃችሁ ታውቃላችሁ። አብርሽ ሩታ መቼም ቢሆን አይለያዩም። ግን የምትጎዳው ሄርሜላ ናት። ሄርሜላ ኦዲየንስን እንዳሰሚ ራስሽን አዳምጪ ቁጭ ብለሽ ማለት ነው። የሚጠቅምሽ የሚጎዳሽን አስበሽ የትኛው ያጠቅመኛል የትኛው ይጎዳኛል ብለሽ ራስሽ ነው መወሰን አለብሽ። ዛሬም ሆነ ነገ ይሄንን ደብዳቤ ሰተሹ አብርሽ ሊመለስልሽ ይችላል። እኔ ማፈቅርሻለሁ ወድሻለሁ፣ እነሱ ውሸታቸው ነው፣ እኔ ሩታን ከህይወት ያውጥቻለሁ ሊልሽም ይችላል። ነገር ግን አትመኙ። አብርሽ ልቡ እንዳለ ሩታ ጋ ነው ማለት ነው። ሩታን እንዲጎዳ ነበረ ከአንቺ ጋር የሆነው ማለት ነው። ፈልጎት ወዶት አይደለም፣ ወይም ደግሞ አንቺ ያስደስተሽው አይደለም። ያለበትም ነገር እሱ የሚሰራው ስራ ጥሩም እንዳልሆነ አብርሽ በዚህ ናክል ልጅ አይደለም፣ ወይም ደግሞ እኔ እንዳ ጅላጅል አይደለም። በዚህ ናክል በቅርብ ጊዜ ሚስቱን ፈቶ ወደ አንቺ ገብቶ በፍቅር እንዲገባበት ሁኔታ ምንም አይነት ነገር ሁኔታ የለውም። ያቀፈ ሁሉ የሳመ ሁሉ አፈቀረ አይደለም። እንደፈለግሽ ብሎ ቢያሻሽሽ ቢደባብስሽ አፈቀረሽ ማለት አይደለም። በአንቺ ፊት ቢስቅልሽ ፈገግ ቢልልሽ ወዶሽ አፍቅሮሽ አይደለም፣ እየተጠቀመብሽ ነው ያለው ማለት ነው። ብዙ ሰው እየመከረሽ ነው በዚሁ አጋጣሚ ሄርሜላ ማለት ነው። አንቺ ነሽ እንጂ አልሰማም ያልሽው። እኛ ሁላችንም ይቅርብሽ እያለሽ ነበረ። አያዋጣሽም አብርሽ ዞረሽ። እንደውም አብርሽ ራሱ ቢያገባሽ ሄርሜላ ነገ ማልቀስሽ አይቀርም፣ መጎዳትሽ አይቀርም። በአብርሽና በሩታ መካከል ቤተሰብ ምን አይነት ችግር ነው የተፈጠረው? በሴት የመጣ ነው አይደል? ለዚህ ደረጃ የተዳረሱት ትዳራቸው ሊፈቱ ሰማንያቸው ሊቀዱ በሴት የመጣ ነው፣ በሴት ምክንያት ነው። ሩታ ይሄንን ሁሉ ዋጋ ከፍላ ትምህርቷን ትታ ስንት ነገር እኔ መዘርዘር አይጠበቅብኝም። ለሩታ ያልሆናት ወንድ ለአንቺ እንዴት ሊሆንሽ አሰብሽ? ሄርሜላ በጭራሽ አታስቢ፣ ሴት ልጅ ነሽ። እና ደግሞ አንቺም ደግሞ ታውቂያለሽ የሆነ የሚያፈቅርሽ የሚወድሽ የሚያከብርሽ በቃ በራሱ ጊዜ እኔ ወድጄሻለሁ፣ እኔ አፍቅሬሻለሁ፣ የህይወት አጋሪ ትሆኛለሽ የሚልሽ ወንድ ፈልጊ። የትኛውን ጊዜ ፍቅር ከጥያቄ አይደለም። አንቺ ስላፈቀርሽው ብቻ ከአብርሽ ጋር ትኖራላችሁ ማለት አይደለም። ሄርሜላ ታውቂያለሽ፣ አንቺ ብትሞችለት አብርሽ ካላፈቀረሽ ምንም ዋጋ የለውም። ትዳርን ውስጥ ገብተሽ የበለጠ ስቃይ ነው። ግን አሁን በነፃነትሽ
ማንም ሳይገፋሽ ለምን በዚህ ወጣሽ በዚህ ገባሽ ሳይልሽ ለምን ሴትነትሽ አክብረሽ አትሄጂም? ነገ እንኳን አንድ ነገር ቢፈጠርብሽ እመኝኝና ይሄ ሁሉ ጋጋታ ይጂበት፣ ቀጥይበት፣ አብርሽ ይወድሻል፣ ያፈቅርሻል፣ ግቢበት የሚልሽ ሰዎች አይጠቅሙሽም። ይሄው ለሩታም አልተጠቀምም። ኦዲየንስ ራሱ ትናንትናና በሁለት ቪዲዮ ሁሉም ተቀይሯል። አብርሽና ሩታ ይጣመሩ ከህይወታቸው ውጡ እያሉ ነው ሁላቸውም ማለት ነው። ስለዚህ የምታረጊው ውሳኔሽ አንቺ ወስነሽ ሂጂ። ማልቀስ ለአንቺ ምንም ነገር አይጠቅምሽም። እንደውም እያለቀሽ እዚህ ጋር ብዙ የሚጠላሽና የሚወድሽ አለ። እንዳታለቅሺ። ሴት ልጅ እኔ ስታለቅስ አልወድም። የፈለገም ነገር ይሁን አንቺ የሰራሹ ስራ ጥሩ ነው ብዬ አላምንም። አሁንም ቢሆን አልደግፍሽም። በጣም ሩታን በጣም ጎተሻታል፣ በጣም ሰብረሻታል። ግን ሩታን ስለመወዳትና ስለማከብራት ለምን ሰበርሻት ብዬ አልረቅጥሽም። ሴት ልጅ ነሽ፣ ግን ለሴትነትሽ ዋጋ ክፈይ ማለት ነው። ተከበሪና የራስሽን ክብር ይዘሽ ሂጂ። ነገ ቤተሰቡ ራሱ አንድ ነገር ብትሆኚ ባለ ትዳር ነበር እኮ። እንደውም አንቺ እኮ ነሽ የለያየሽው። አንቺ በመካከላቸው ባትገቢ ሊታረቁ የሚችሉ ነበረ። እንደውም የበለጠ ስም ነው የሚወጣልሽ ማለት ነው። ምክንያቱም አንቺ የወደድሽው ነገር ያረግሽው ነገር በባህላችን በሀገራችን የሌለ ነገር ነው። ባለትዳር ወንድ እርጉዝ ሚስቱ እርጉዝ ባለች ታይም ነው የመጣሹ ማለት ነው። አብርሽ ሲንግል እያለ አይደለም የመጣሹ ማለት ነው። ለአንቺ ማልቀስ ምንም ፋይዳ የለውም ማለት ነው። ፋይዳ ያለው ራስሽን ጠብቀሽ ከአብርሽ እራቂ በቃ። እና ቤላ እነ ብሩኬ ምናምን እነዚህ በደንብ ጠንቅቀው ያውቃሉ፣ እመኝኝና ማለት ነው። ምክንያቱም እነሱ አብርሽ እንዲጎዳ አይፈልጉም። አንቺን ወደውሽ አይደለም፣ አንቺን አክብረውሽ አይደለም። ገባሽ? ለአንቺ ወይም ተጨንቀው ሄርሜላ እንደዚህ ትሆናለች ምናምን ብለው በጭራሽ አስበውልሽ አይደለም። ምንም ቢሆን ታውቂያለሽ፣ አብርሽ ጓደኛቸው ነው። ያበላቸዋል፣ ያጠጣቸዋል፣ ልብሳቸው ይለብሳሉ እና አንቺ ልትጎጂ ይፈልጋሉ እንጂ በጭራሽ አብርሽ ተጎድቶ ስለ አብርሽ መጥፎ ነገር ለአንቺ ሊያወሩልሽ አይመጡም። እያወቁ ነው የሚሸቅሉብሽ፣ እያወቁ ነው የሚያታሉሽ ማለት ነው። አሚርም ያውቃል አብርሽ እንደማይወድሽ እና እንደማያፈቅርሽ ከሩታ ምን አይነት ፍቅር እንዳላቸው። በተለይ ደግሞ አቤላ በደንብ አድርጎ ነው የሚያውቀው። ብሩኬም እንደዛው። ብሩኬና እንደውም ይሄ አሚሮ የሚባለው ታዩና አንቺን ያመጣል አንቺ የሚከራከር አቤላ ስለ ሩታና ስለ አብርሽ ጠንቅቆ ያውቃል ማለት ነው። እና እየተጫወቱብሽ ነው። ሞኝ አትሁኚ፣ ጅል አትሁኚ። እውነት በዚህን ሰዓት አንቺ በጣም እኔ እንጃ እንቁ ሆነሽ አስበሽ ይሄ ልጅስ ነገ ልጁ ባየ ቁጥር በሄደ ቁጥር ከሩታ የሆነ ነገር ከተፈጠረ ሁሌም ያንቺ ጨንጓራሽን መላጥ ነው። ሁሌም ሀሳብ ውስጥ ነው የምትገቢው። ሁሌም መቃጠል ነው። ከዚህ ሁሉ ምን አቃጠለሽ አንቺ? ለምን ብለሽ ወንድ ጠፋ እንዴ? አብርሽ ብቻ ነው እንዴ ወንድ? ሲቀጥል እኮ አብርሽ ላንቺ አይሆንሽም እኮ አይገባሽም እኮ። ነገም ሌላ ሴት ነው። ምክንያቱም በሴት ሴት እየቀየረ ስለሚኖር ቢያገባሽም እንኳን ጀስት በሩታ ላይ ያደረገው ነገር ወይም ስታረግዢ ጥሎሽ ይሄዳል፣ ወይም ደግሞ እንደፈረደበት ይሄ ዩቱብ ቪው ምናምን ከአንቺ ጋር ካልመጣለት ለሌላ ድራማ ይቀጥላል። በድራማው መልክ ደግሞ አንቺን ይጠላል፣ ሌላ ሴትን ይወዳል። በምን ተማምነሽ ነው? ምን አይነት እምነት አለሽ? አንድ ቀን ይሄው በአደባባይ ይሄ ሁሉ ሰው እንኳን ሲጠይቀው አፈቅርሻለሁ እወድሻለሁ እኮ አይልሽም፣ አይናገርሽም። ሞር እንኳን ሊናገርሽ አንቺ የፈለግሽው ነገር ለመናገር አፍሽን ነው የሚያዘጋሽ። በዚህ ሁሉ ለምን ጅል ትሆኛለሽ? ለምን ራስሽን አስከብረሽ አትቀመጪም? ለምንስ ሚዲያ እየመጣችሁ ሴቶች የምታለቅሱት? ለወንድ ብላችሁ ለምን ታለቅሳላችሁ እንዴ? ወንድ ከሌለ መኖር አትችሉም እንዴ? ያለ ወንድ መኖር አትችልም አንድ ሴት? ግዴታ ፍቅር በቃ አንድ ሰውን አፈቅር ግዴታ ማድረግ አለብኝ? ሲቀጥልም ደግሞ ሄርሜላ አታፈቅሪውም አትወጂውም እንዴ? ብትወጂውና ብታፈቅሪው እንደዚህ አልነበረም። ብዙ ነገር ትሆኝ ነበር። ነገር ግን ይቅርብሽ ሄርሜላ፣ ላንቺ ያዋጣሽ። ምንም ብታረጊ ብትወጪም ብትወርጂም አብርሽ ያንቺ አይደለም። አብርሽ ላንቺ አልተፈጠረም፣ ለሩታ ነው የተፈጠረው ማለት ነው። ልጅ አላቸው በመካከላቸው፣ ዞረው ይገናኛሉ። በልጃቸው ምክንያት ነው አይደል? አሁን አብርሽ እኮ አሁን ወደ ሩታ አልተመለሰም አይደል? ቤተሰብ ከሩታ ጋር እኖራለሁ ታርቅ ያለው ይቅርታ እንኳን አልተባበሉም። በልጃቸው ምክንያት ነው ይቅርታ የተባባሉት። ግን ሁሌም መቁሰልሽ ነው። ልብሽን ከምታቆሲ